بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين، أما بعد. إن شاء الله يا رياضة اللسان كتاب درساتنا እንቀጥላለን። ባለፈው ካቆምንበት ደርስ እንቀጥላለን ማለት ነው። በባለፈው ያቆምነው ከሀምዛ ፊደል እስከ ሳ ፊደል ድረስ ያሉትን ያው በቅደም ተከተል ፊደላቶቹ ስኩን ሆኖ ከፊታቸው ፈትሐ ሲመጣባቸው፣ ስኩን ሆኖ ቀድሟቸው ከስራና ዶማ ሲመጣ፣ እንደዚሁም ፊደላቶቹ ፈትሐ ከስራ ዶማ ሲሆኑ፣ እንደዚሁም ደግሞ ከፊደላቶቹ በኋላ አሊፍ ስኩን ሲመጣ፣ ያ ስኩን ሲመጣ ማለትም በአሊፍ ስኩን ሲሳቡ፣ በያ ስኩን ሲሳቡ እና በዋው ስኩን ሲሳቡ ወይም ደግሞ በመድ ፊደላቶች ሲሳቡ ያለውን ምሳሌዎች አይተናል ማለት ነው። በዛ ክፍል ውስጥ ካየነው ሌላ የተጅዊድ ህግጋቶች ውስጥ ስለ መዱን ዐሪድ ልስኩን፣ ስለ መዱል ዒወድ፣ ስለ መዱል በደል በባለፈው ክፍል አብረን ለማየት ሞክረናል። ሌሎችም ሲፈቱል ሑሩፍን በተመለከተም የተወሰኑትን ለማየት ሞክረናል። ኢንሻአላህ ዛሬ የምንቀጥለው ከጂም ፊደል ይሆናል ማለት ነው። طيب بسم الله الرحمن الرحيم الجيم ፊደሉ መጀመሪያ አልጂም እንለዋለን በዚህ መልኩ ማለት ነው። አልጂም ፊደሉ ባለ ሶስት ፊደል ነው። ጂም ሳብ እናደርገዋለን። እዚህ ጋር እንደምንመለከተው ጂም ያና ሚም አለው። አልጂም በትክክል እናወጣዋለን። ከዛ ቀጥሎ ያለው ፊደሉን እንዴት ነው የምንለማመደው? ፊደሉ ስኩን ሆኖ ቀድሞት ፈትሐ ፊደል ሲመጣ ማለት ነው። ለሱ ምሳሌው አጀ ጅም ሚን ሑሩፍ የቀለቀላ ነው። የቀለቀላ ፊደል ነው ማለት የቀለቀላ ፊደል ይባላሉ የሚነጥሩ ማለት ነው። ስኩን ፊ ሐለቲ ስኩን ይሄ ስኩን ባህሪ ዓሪድ የሆነ ነው እንጂ ሁልጊዜ ከፊደላቶቹ ጋር አብሮ የሚኖር የሆነ ባህሪ አይደለም። ፊደላቶቹ ስኩን ሲሆኑ የሚገኝ የሆነ ባህሪ ነው ቀለቀላ ማለት። የቀለቀላ ባህሪ ተግባራዊ የሚደረግባቸው ፊደላቶች አሉ። አምስት ፊደላቶች ቁጥቡ ጀዲን፣ ቁጥቡ ጀድ፣ ቆፍ፣ ጧ፣ ባ፣ ጅም እና ዳል ናቸው። እነዚህ ፊደላቶች ስኩን ሲሆኑ ቀለቀላ ይደረጋሉ፣ ይነጥራሉ ማለት ነው። የራሱ እንትን አለ። ቀለቀላ ለምን ሆኑ የሚለው ያው የሸዲዳ ባህሪ ያላቸው ድምጻቸው ስለሚዘጋ አረቦች ስኩን ሆነው ድምጻቸው የመዝጋት ባህሪ ስላላቸው ስኩን ሲሆኑ ድምጻቸውን እንዴት እናወጣው የሚለውን ዘዴ ሲፈጥሩ ቀለቀላ የሚባለውን ባህሪ ሰጧቸው ለነዚህ ፊደላቶች እና የቀለቀላ ባህሪ ያለው ፊደል ነው ይሄ ጅም ፊደል ማለት ነው። ስለዚህ እናነጥረዋል። አጀ አጀ ስንል እዚህ ጋር ሀምዛው በፈትሐው ጊዜ ስናወጣው አፋችን ይከፈታል። አጀ አጅ መጠነኛ ሆና መከፈት ማለት ነው። አጀ ለዚህ ምሳሌ ያመጡት አጅሩህ፣ አጅሩህ እዚህ ጋር እንደምታዩት ይሄ ቀዩ ምልክት እዚህ ጋር ያለው ማለት ነው። የቀዩ ባህሪ የቀይ ከለር ያለው ፊደል ጂም ነው። ከላይ የምንለማመደው ፊደል ይሄ እዚህ ጋር እየተለማመድነው ያለው ፊደል ጂም ነው ማለት ነው። የዚህ የጂም ፊደል እዚህ ጋር በቀይ ያስቀምጦታል ማለት ነው። እዚህ ጋር በቀይ ያስቀምጦታል። ይሄ በቀይ የተቀመጠበት ፊደሉን የምንለማመደው የሆነ ፊደል ስለሆነ ነው ማለት ነው። ስለዚህ ቀይ ከለር አለበት ፊደል ላይ በደንብ ትኩረት ማድረግ አለብን ማለት ነው እዚህ ጋር ያለውን ፊደል። ስለዚህ ከላይ የቀለቀላ ባህሪ የሰጠነው ቀለቀላ ስላደረግነው ይሄንን ማንጠር አለብን። ከላይ ምን ብለናል? ይሄንን አጀ ብለናል ከላይ። ከታችም ይሄንን ራሱ መድገም አለብን። ከታችም አጀ ብለን ነው የምንጀምረው ማለት ነው። ራሱን ነው ምን ደግሞ ስናነበው ምን ይሆናል? አጅሩህ፣ አጅሩህ እዚህ ጋር አፎን ሀ ضمه ናት። ዋው ሶጊራ ይዛ መጣለች። በሐለቲ الوصل ቢሆን ኖሮ አጅሩሁ ብለን እንስበው ነበር። ነገር ግን ይሄን ኪታብ ስንቀራ እያቆምን በሚሆነው ነው ወይም ደግሞ እያቆምን ነው በሚለው ሐሳብ ነው የምንቀጥለውና ስለዚህ እያቆምን ከሆነ ደግሞ እቺ ሀ ስኩን ስትሆን ይሄ መዱ ሲላ የነበረው ይጠፋና ሀ ስኩን ስትሆን አጅሩህ ይሆናል ማለት ነው። አጅሩህ ኢጅ እዚህ ጋር ኢጅ የሚለው ነው። ይሄ ከፊቱ ከጅም ስኩን ቀድሞት ከስራ ሲመጣ ማለት ነው። ኢጅ ኢጅዓል
ኢጅዐል ኢጅ ብለን ከላይ ያለውን ራስታችን ደግመዋል ራሱን ከዛ ላም ስኩን ወዚህ ምንድናት በይንያ ናት ኢጅዐል ድምጿን መጠነኛ የሆነ የድምፅ መቆየት አላት ማለት ነው ጅማ ሁሉም ስኩን ናት ስኩን ስለሆነች ምን እናደርጋታለን ቀልቀላ ኢጅ ብለን በቀለቀላ ነው የምናነባት ማለት ነው ሌላው እዚህ ጋር ከላይ ያው ከላይ ያለው ኢጅ ስንል ያለው እዚህ ጋር ያለው ማለት ነው ይሄ እዚህ ጋር የምታዩት ኢጅ ያለው ከፊቱ ከስራ ስለመጣ ነው እዚህ ጋር ግን የመጣው ልብ እንደምታዩት ሐምዘቱል ወስል ነው ሐምዘቱል ወስል ይሄን ሐምዘቱል ወስል እዚህ ጋር ስናነበው በከስራ ላይ ያነበብ ነው ይሄ የሐምዘቱል ወስል በቃል መካከል ላይ ሲመጣ አይነበብም በቃል መጀመሪያ ላይ ከመጣ ወይም ከጀመርንበት ግን ሐምዘቱል ወስል ይነበባል ሐምዘቱል ወስል ሳሊያ ሲነበብ የራሱ የሆነ እንትን ሐረካ ይሰጠዋል ማለት ወይ ፈትሐ ወይ ከስራ ወይ ضم አድርገን ነው የምናነበው መቼ ነው ፈትሐ የምናደርገው ካልን ከዚህ ከሐምዘቱል ወስል ቀጥሎ ያለው ፊደል ምን ሲሆን ነው ሐረካው ከሐምዘቱል ወስል ቀጥሎ ያለው ፊደል የላም ፊደል ከሆነ አሁን እዚህ ጋር የመጣው ፊደል ላም ፊደል ቢሆን ኖሮ ማለት ነው እዚህ ጋር ያለው አሁን የጅም ነው ላም ፊደል ቢሆን ኖሮ ሐምዘቱል ወስል በፈትሐ ይነበብ ነበር ማለት ነው እዚህ ጋር ቀጥሎ ያለው ፊደል አሁን ላም ፊደል አይደለም በፈትሐ ይነበብ ማለት ነው ስለዚህ ሐምዘቱል ወስል በፈትሐ የሚነበበው ከሐምዘቱል ወስል ቀጥሎ የላም ፊደል ሲመጣ ነው ሁለተኛ በضمه ይነበባል በضمه የሚነበበው ደግሞ ከሐምዘቱል ወስል ጀምረን ስንቆጥር ሐምዘቱል ወስል አንድ ብለን እዚህ ጋር ጀሙን ሁለተኛ ሶስተኛው ፊደል ضمه መሰረታዊ የሆነ ضمه ፊደል ሲሆን ነው ማለት ضمه ሐረካ ይዞ ሲመጣ አሁን እዚህ ጋር ያለው ሐረካ ፈትሐ ነው ضمه አይደለም ስለዚህ በضمه አይነበብም ማለት ነው ከዚህ ውጪ ከሆነ ማለት ከፈትሐ ከሚያደርገው ውጪ ከሆነ እንደዚሁም ደግሞ ከስራ ያኔ ضمه ከሚያደርገው ውጪ ከሆነ ምን ይደረጋል ሐምዘቱል ወስል በከስራ ይነበባል ማለት ነው ስለዚህ የፈትሐውን ፈትሐ የሚደረግበትን መስፈርት አያሟላም ምክንያቱም ከሐምዘቱል ወስል ቀጥሎ የመጣው ፊደል ጅም ነው ላም አይደለምና ሌላው በضمه የሚነበብበት ሁኔታ ደግሞ ከሐምዘቱል ወስል ጀምረን ስንቆጥር ሶስተኛው ፊደል ላም ይሄ አይኑ ፊደል ማለት ነው ضمه አይደለም ስለዚህ ከዚህ ውጪ ስለሆነ በከስራ ይነበባል ማለት ለዛ ነው እዚህ ጋር በከስራ ያነበብ ነው ማለት ይሄን ሐምዘቱል ወስል እዚህ ጋር ያለው ሐምዘቱል ወስል ስለዚህ ስናነበው ምን ይሆናል ኢጅዐል ላሟን በትክክል በይንያ እናደርጋታለን ኢጅዐል طيب ቀጣዩ ኡጅ ስንል ኡጅ በምንልበት ጊዜ አሁንም ጅም ስኩን ነው ከፊቱ ضمه ነው የቀደመው ጅሙን ቀለቀላ እናደርጋለን አሁንም ስናነበው ከታች ላይ ቃሉ ምሳሌ ያመጡ ሼኹ ምን የሚለው ነው ኢጂቱሰት አፍዋን ኡጂቱሰት አሁን እዚህ ጋር ይሄም ሐምዘቱል ወስል ነው ሐምዘቱል ወስል እዚህም ጋር በضمه የተነበበው ለምን አሁን ቅድም ነገራችኋለሁ እዚህ ጋር ማለት ነው በضمه የሚነበበው ከሐምዘቱል ወስል ጀምረን ስንቆጥር ሶስተኛው ፊደል ضمه ሐረካ ይዞ ሲመጣ ነው ብለን እዚህ ጋር እንደምታዩት ይሄ ታ ፊደል ضمه ነው ስለዚህ መሰረታዊ የሆነ ضمه ነው ደግሞ ዋው ስኩን አስከትሎ አልመጣም ማለት ነው ስለዚህ በضمه ይነበባል ማለት ነው ለዛ ነው እዚህ ጋር ሐምዘቱል ወስል በضمه ያነበብ ነው ማለት ነው ኡጂቱሰት ሳብ በትክክል ማጥበቅ ሳ ጥብቅ ታን ደግሞ በባለፈው ክፍል ላይ እንዳየነው ታ እንትን ባህሪዋን በተመለከተ ስንመለከት የድምጽ መዘጋትና የተንፋሽ መለቀቅ ባህሪ አላት ብለናል ታ ስለዚህ ያው ስናነብ ባለፈው አሁንም እዚህ ጋር ተግባራዊ ማድረግ አለብን ከፊት ያሳለፍነውን የሆነው ክፍሎችን ቀጣይ ላይ ሲመጡ በትክክል ማለት አለብን ማለት ነው ቁርአንም ስንቀራ እንደዛ እንዲሆን ስለሆነ አላማው የዚህ ትምህርት አላማ ስለዚህ ታን በትክክል ድምጿን ዘግተን ትንፋሿን ማውጣት አለብን ኡጂቱሰት ይሄ በዚህ መልኩ ይሆናል ማለት ነው ቀጣዩ ደግሞ ራሱ ፊደሉ ፈትሐ ሆኖ ሲነበብ ነው ፊደሉ ፈትሐ ሲሆን ጃ ጂም ፈትሐ ጀ ነው ቃይዳም ስንቀራ ምንድነው አፋችን መጠነኛ የሆነ መከፈት ያመጣል ጃ ይዝጋሉ ማለት ከታች ያለው ለምሳሌ ያመጡ ሼኹ ምን የሚል ነው ጀሚዓ ስንል ጅም ከላይ ያለው ፈትሐ እየተለማመደ ያለ ነው
قالوا دمو جميع እዚህ ጋር ሚሟን ሁለት ሐረካት ስፋት አለ ሚሟን ማለት ነው ከዛ አይን ላይ ያለው መድ ደግሞ አይን ፈትሐተይን ነው እንደምትመለከቱት ፈትሐተይን ኑሮት አሊፍ ሱኩን ኑሮት ስናቆምበት መዱ ዒወድ ነው ብለን ባለፈው ሁለት ሐረካ ያከንስበዋል جميعا طيب ቀጣዩ ጂ ጂም ከስራ ነው ታችኛው አገጫችን ይሰበራል ብለን ወዲታች ጂ ስንል ማለት ጂ ግን መድ እንዲያንስብ ጂ ብለን አንስብ ሐረካ ብቻ ነው እዚህ ጋር ከስር ሐረካ ጂ ብቻ ከታች ስናነበው በቃል ምሳሌ መጥቶ ስናነበው ጂቢላ ጂቢላ እዚህም ጋር ጂቢላ ስንል ላሙ ላይ እንደምትመለከቱት ሸዳ አለው የሸዳ አለው ሌላ ፈትሐተይን አለው አሊፍ ሱኩን አለው እዚህም ጋር ያለው መድ መዱል ዒወድ ነው ሁለት ሐረካ ያክል ስለሆነ ግን እናጠብቀዋለን ነው ላሙ ሸዳ ነው ማለት ሁለት ላሞችን ውስጥ ይዘዋል ማለት ነው የሁለት ፊደላቶች ድምር ነው ብለናል ሸዳ ስለዚህ ጂቢላ ጂቢላ ነው እንጂ ጂቢላ ብለን ቶሎ ብለን ሌላው ፊደል ማለት አጥብቀ ነው አናልፍም ማለት ነው ጂቢላ ይሆናል ضم ሆኖ ሲመጣ ደግሞ እዚህ ጋር እንደምትመለከቱት ጂሙ ضم ሲሆን ضم በሚሆንበት ጊዜ ምን ይሆናል ከንፈራችን ወደ ውጭ ይወጣል ብለናል ከንፈራችን ወደ ውጭ ተሰብስበው ወደ ውጭ ይወጣሉ ጁ ጁ በትክክል ከመخرጁ እናውጣው ጁ ጁኑድ እዚህ ጋር ምሳሌ ያመጡ ሸይኹ ምን የሚል ቃል ነው ጁኑድ ጁኑድ መጨረሻ ላይ ያለችው አዳ ያው በስኩን ነው የምናቆምባት ስኩን ስትደረግ የቀልቀላ ባህሪ ይኖራታል ተነጥራለች ማለት ነው ጁኑድ ቀልቀላነቱ ደግሞ ሁለት የቀልቀላ ክፍሎች ሁለት ናቸው ቀልቀላ ሶግራና ቀልቀላ ኩብራ ተብለው የቀልቀላው ፊደል ማቆሚያ ላይ በቃል መጨረሻ ላይ ሆኖ ማቆሚያ ላይ ከመጣ የምናቆምበት ከሆነ ምን ይሆናል ቀልቀላ ኩብራ ይሆናል ማለት ነው የመንጠሩ ባህሪ ትንሽ ጎላ ያለ ይሆናል ከሶግራው አንፃር ሌላ የቀልቀላው ፊደል በቃል መካከል ላይ ከመጣ ቀልቀላ ሶግራ ነው ያው እንደዚህኛው በጣም ድምጹ የጎላ አይሆንም ግን ያው እሱም ቀልቀላ ነው ግን ሶግራ ይባላል ማለት ስለዚህ ስናነበው ጁኑድ ጁኑድ طيب ቀጣዩ ደግሞ ጂሙ ፊደል አሊፍ ሱኩን ተከትሎ ሲመጣ በአሊፍ ሱኩን ሲሳብ ማለት ነው እዚህ ጋር እንደምትመለከቱት ጂም ፈትሐ አሊፍ ሱኩን ጃ ነው ሁለት ሐረካ ይሳባል ማለት ነው ጃ ጃ ሁለት ሐረካ ታች ላይ ቃል ያመጡት ሸይኹ ምን የሚል ነው ጃኢል ጃኢል ይሄ ቃል ማለት ነው ከላይ ጃ ብለናል ሁለት ሐረካ ሰብረው ታችም ጋር ጃ ራሷን ማውጣት አለብን ከላይኛው ማብለጥም ማንሳብነስም አንችልም ሁለት ሐረካ ምድ ጠብዒ ነው ጃኢል ጃኢል እዚህ ጋር ላም ቅድም ኢጂዓል ስንል ላማ ሱኩን ስለሆነች በይንያ እናረጋታለን ብለናል አይደል ልክ እንደዛው እዚህም ጋር ያለችው ላም ሱኩን ነው ተደርጎማት ነው ግን ስናቆምበት ሱኩን ስለሚሆን ልክ እንደዚህኛው ድምጹ እኩል መሆን አለበት ኢጂዓል እንዳልነው እዚህም ጋር ጃኢል በይንያ ባህሪ ስላለው ማለት ነው ላም طيب በዚህ ይሆናል ማለት ነው ቀጣዩ ደግሞ ጂም በያ መድያ ሲሳብ ማለት ነው ጂም ወይም ደግሞ በከስራ ሲሳብ ጂሙን ከስራ የነበረውን ጂም ከስራ ሲሆን ጂ ነው ሳብ ስናደርገው ጂ ይሆናል ጂ ሁለት ሐረካ ስለዚህ ሁለት ሐረካ ተስቦ በከስራ ሁለት ሐረካ ተስቦ በቃል ምሳሌ ያመጡት ሸይኹ ወጂ የሚል ነው እዚህ ጋር ማለት ነው طيب جي وجي እዚህ ጋር ጂሙን ከላይ ሁለት ሐረካ ነው የሳብነው እዚህ ጋር ግን ያለው መድ ማለት ከያመድየዋ በኋላ እዚህ ጋር ካለችው ከያመድየዋ በኋላ ሐምዛ ስለመጣ በአንድ ቃል ላይ ነው ከመድ ፊደል በኋላ ሐምዛ ከመጣ ዛሬ አንድ መድ ነግራችኋለሁ አሁንም እዚህን በተመለከተ ማለት መዱል ሙተሲልና መዱል ሙንፈሲል የሚባል መድ ያለ መዱል ሙተሲል ማለት ከመድ ፊደላቶች በኋላ ሐምዛ ሲመጣ ነው ከመድ ፊደላቶች በኋላ ሐምዛ ሲመጣ ነው የመድ ፊደላቶችን ባለከፉ ላይ አይተናል አሊፍ መድያ ወመድያና ያ መድያ ናቸው ብለናል ከነዚህ ከሶስት መዶች በኋላ ከሶስቱ ከአንዱ መዶቹ በኋላ ሐምዛ ከመጣ ሁለት መዶች ይፈጠራሉ ወይ መዱል ሙተሲል ወይ መዱል ሙንፈሲል
ከመዱ ፊደል በኋላ ሀምዛው ሲመጣ ከመዱ ፊደል ጋር በአንድ ቃል ላይ ከሆነ ልክ እንደዚህ ማለት ነው። አሁን ይሄ አንድ ቃል ላይ ያለው የመዱ ፊደል ማን ነው? ያመድያ ናት። እዚህ ጋር እንደምትመለከቷት ማለት ነው። ከያመድያዋ በኋላ ማን ነው የመጣው? ሀምዛ ነው። ሀምዛ ነው የመጣው። ያመድያዋና ሀምዛዋ በአንድ ቃል ላይ ናቸው ወይስ በተለያየ ቃል ላይ ናቸው? በአንድ ቃል ላይ ናቸው። ወጂ የሚለው አንድ ቃል ነው። ይሄ ወጂ የሚለውን የብቻ አድርገን ሀምዛውን የብቻ አንድ ቃል ነው አንልም፣ መቼም ይታወቃል። ስለዚህ በአንድ ቃል ላይ ስለሆኑ መዱል ሙተሲል ይሆናል ማለት ነው። የመድ መዱል ሙተሲል ይሆናል ማለት ነው። ከመድ ፊደል በኋላ ሀምዛ መጥቶ መዱና ሀምዛው በአንድ ቃል ላይ ከሆኑ መዱል ሙተሲል ይባላል። يمد بمقدار 4 أو 5 حركة አራት ወይም አምስት ሐረካ ይሳባል ማለት ነው። እታች ላይ እዚሁ ኪታብ ላይ አለ የመድ ክፍሎች ሁለት ሐረካ የሚሳቡበት የመድ መጠን ጋር እታች ይመጣሉ። ኢንሻአላህ እዛ ጋር እናየዋለን በሰፊው። ግን እዚህ ጋር ያለው መዱል ሙተሲል ስለሆነ ከላይ ያን ሁለት ሐረካን ሳባት እንጂ ብቻዋን ስለሆነች እዚህ ጋር ግን በቃል ሁኔታ ስለመጣችና መዱል ሙተሲል ሆኖ ስለመጣ አራት ወይም አምስት ሐረካ ነው መሰሉ። ታችኛው ረዘም ይላል ማለት ነው። አሁን እዚህ ከላይ ስናነብ ይሄን ምን እንላለን? ጂ እንላለን። እታች ላይ ደግሞ ሙተሲል ስለሆነ ወጂ ወጂ በሐምዛ ነው የምናቆመው። ድምፁ ይዘጋል። ወጂ ብለን ነው የምናቆመው እንጂ ወጂ ብለን በያመድያ ብቻ አናቆምም ማለት ነው። طيب ቀጣዩ ይሄን ጅም ፊደል በቦማ ስንስበው ወይም በዋው መድያ ስንስበው ያለው ምሳሌ ነው። ቃል ያመጡት እዚህ ጋር ሼኹ ምንድነው? ጁዕ 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 ስንል እዚህ ጋር ሁለት ሐረካ ነው የሳብነው። እንደምታዩት ሁለት ሐረካ ያክል ነው የሳብነው። እዚህ ጋር ደግሞ ማቆሚያ ላይ ስለመጣ ካቆምንበት ፊደል በፊት የመድ ፊደል ከመጣ እዚህ ጋር ያመጣችው ዋው መድያ ናት፣ የመድ ፊደል ናት። ያቆምንበት ፊደል ማን ነው? አይን ነው። ስለዚህ ካቆምንበት ፊደል በፊት የመድ ፊደል ከመጣ መድ አንድ መድ ነገራችሁ ነበር ባለፈው። መዱል ዐሪድ ሊሱኩን ይባላል። ከሁለት ሐረካ ጀምሮ ሁለት አራት ወይም ስድስት ሐረካ ይሳባል። በዚህ አቀራራችን ቢያንስ አራት ሐረካ እንስበዋለን እኛ። ስለዚህ እዚህ ጋር ላይ ሁለት ስበነዋል። እታች ላይ ግን መዱል ዐሪድ ሊሱኩን ሆኖ ስለመጣ በቃል ላይ ስለመጣ መዱል ዐሪድ ሊሱኩን ስለሆነ አራት ሐረካ ድረስ እንስበዋለን ማለት ነው። ስለዚህ ላይኛው ጋር እኩል ልናደርገው እንችላለን ሁለት ሐረካ መሳብ ስለሚቻል፣ ካልሆነ አራት ሐረካ ወይም ስድስት ሐረካ መሳብ እንችላለን እንዲያቀራራችን ማለት ነው። በአጠቃላይ ስናነበው ምን ይሆናል? ጁዕ ጁዕ አይኑ በይንያ ነው። ድምፁ ልክ እንደላም ጃዒል እንዳልነው የዙም ሚም አምስት ፊደላቶች አሉ። ላም ኑን አይን ሚም እና ሮ። እነዚህ በይንያ የሚባል ባህሪ ያላቸው በይንያ ድምፃቸው በጣም አይረዝምም፣ በጣም ሙሉ ለሙሉ አይዘጋም፣ መካከለኛ የሆነ ድምፅ ቆይታ አላቸው። ጁዕ ጁዕ እንላለን ማለት ነው። طيب ጅም ፊደል ይሄን ይመስላል ማለት ነው። ይሄን ይመስላል። እዚህ ጋር ሸይኹ ያመጡት ይሄ ምሳሌ ለጅም ፊደል ምሳሌ የሚሆኑ ናቸው ማለት ነው። እዚህ ጋር አሁን ጅሙን በፈትሐም በከስራም በضمም ስኩንም ሆኖ ቀድሞት ፈትሐ ከስራ ضمማ ሲመጣ በመድ ፊደል አወጣ ነው ማለት አወጣቱን ተለማመድን። ልክ ቁርአንም ስንቀራ ይሄንን ተግባራዊ እንድናደርግ ነው። ምላሳችን ረያዱቱ ሊሳን የተባለው ምላስን ማለማመድ ነው እና በትክክል ቁርአን ላይ ስንቀራ ይሄን ተግባራዊ ማድረግ አለብን። ቀጣዩ ፊደል ሐ ፊደል ነው። ሐ ባለ ሁለት ፊደል ነው። ሁለት ሐረካ ያኒ ሚሳብ ፊደላቶች ውስጥ ነው ሐ። ከአረበኛ ፊደላቶች ውስጥ 12 ፊደላቶች ባለ ሁለት ፊደል ናቸው። 16 ፊደላቶች ባለ 3 ፊደል ናቸው። አንድ ፊደል ደግሞ ወይም ሐምዛ ባለ 4 ፊደል አለ። አጠቃላይ 29 ይሆናሉ ማለት ነው። ሐ ባለ ሁለት ፊደል ነው። طيب ባለ ሁለት ፊደላቶች እዚህ ጋር ላይ መጨረሻ ላይ ሲያስቀምጡ ሼኹ ሐምዛ አምጥተውባቸዋል። እዚህ ጋር እንደምታዩት ሐምዛ አለው። ስለዚህ እዚህ ጋር መዱና ሐምዛው በአንድ ቃል ላይ ስለመጡ አሊፍ መድያ መጥቶት መዱል ሙተሲል ስለሚሆን ሳብ እናረጋለን የተወሰነ ማለት ነው። አራት ወይም አምስት ሐረካ ማለት ነው። አልሐ አልሐ ሐም በትክክል ነው ከመخرج አልሐ 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 በዚህ መልኩ ነው የምናወጣው። አልሐ አህ አህና ታለዚህ ጋር እንደምትመለከቱ ሐ ሱኩንና ከፊቷ ፈትሐ መጥቶባታል። ሐ የትንፋሽ መለቀቅ ባህሪ ያላት የሐምስ ባህሪ ፈሐሰ ወሸክሱን ሰከት የሚባሉ ፊደላቶች የትንፋሽ መለቀቅ ባህሪ ያላቸው ፊደላቶች ሱኩን ሲሆኑ ባህሪያቸው ይበልጥ ጎልቶ ይወጣል። ስለዚህ በትክክል ትንፋሿን እንልቀቃት። አህ አህ እንደዚህ ማለት ነው።
ከታች ያመጡት ምሳሌ ሸይኹ ምን የሚል ነው? አሕሰን አሕሰን ከላይ አህ ያልናትን እዚህም ጋር አህ ብለን መድገም አለብን። እዚህ ጋር ያመጣችው ከላይ የመጣችውን እቺ ቀጥታ ከላይ ያለውን እንደግመዋለን። አህ አሕሰን አህ አሕሰን በዚህ መልኩ ማለት ነው። መጨረሻ ላይ ሁን አላት በይንያ ባህሪ ስላለለክ ቅድም ጁዕ እንዳለው እንዲ አይን ኑኗም የዛን ያክል የድምጽ ቆይታ ማቆየት አለብን። አሕሰን አሕሰን በዚህ መልኩ ማለት ነው። طيب ቀጣዩ ፊደል ማን ነው? አሁንም ሐ ነው። ሐ ግን ሱኩን ሆኖ ከሱ በፊት ምን ሲመጣበት ከስራ ሲመጣበት ማለት ነው። ከስራ ሲመጣ ስናነበው ምን ይሆናል? ኢህ ኢህ ከታችም ራሱን እንደግማለን ብለናል። ከላይ ያለውን ኢህ ያለው እታች ራሱን ማምጣት አለብን። ኢህ ኢህሳና ኢህሳና طيب ሲኗን ሁለት ሐረካት ሰባታል መዱ ጦብዒ ናት። ከመዲ ፊደል በፊት ሐምዛ ስላልመጣባትና ከመዲ ፊደል በኋላ ደግሞ ሐምዛ ወይም ስኩን አልመጣም። መዱ ጦብዒ ይባላል። ይህ መድ ሌላው ኑን ናት። ኑን አሊፍ ስኩን ሆና ፈትሐቴንና አሊፍ ስኩን ኑራት እያቆምንባት ነው ኑን ማለት ነው። በዚህ መስፈርት የሚያሟላ የሆነ መድ ማለት አሊፍ ስኩን ኑረት ፈትሐቴን ኑረት እሱ ፊደል ላይ ካቆምን ምንድነው ምን መድ ነው ብለናል? ባለፈው ክፍላችን መዱል ዒወድ ነው ብለናል። ስንት ሐረካ ይሰባል? ሁለት ሐረካ። ስለዚህ ሲኗም መዱ ጦብዒ ናት፣ ሁለት ሐረካ ትሰባለች። ኑኗም መዱል ዒወድ ናት፣ ሁለት ሐረካ ትሰባለች። ስለዚህ ባንዴ ስናነባቸው ሲንና ኑን እኩል ይሰባሉ ማለት ነው። ኢሕሳና ኢሕሳና በዚህ መልኩ ይሆናል ማለት ነው። طيب ቀጣዩ አሁንም ሐ ነው፣ ግን ከሱ በፊት ምን ሲቀድመው ነው? ضማ ሲቀድመው ማለት ነው። ضማ ሲቀድመው ኡህ ይሆናል ስናነበው ኡህ ኡህ። እዚህ ጋር በቃል ምሳሌ ሆኖ የመጣበት ኡህ በሚለው ምሳሌ የመጣ ከቁርአን ምን የሚለው ቃል ነው? أحصرتم 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 ስንል ሐን ራሷን እንደገማታለን። እቺ ኡህ የምትለዋን ከላይ የመጣችውን ሌላው ራ ነው። ራ ፊደል የመወፈርና የመቅጠን ሁኔታ አላት። ራ ስኩን ሆና ቀድሟት ከስራ ከመጣ ራ ትቀጥናለች። ራ ስኩን ሆና ቀድሟት የመጣው ፊደል ከስራ ሆኖ ከሷ በኋላ የመጣው ፊደል ደግሞ የኢስቲዕላ ፊደል ካልሆነ የኢስቲዕላ ፊደል ማለት ሰባት የኢስቲዕላ ፊደላቶች አሉ። ኹሰ ضغط ዒዝ የሚባሉ ማለት ነው። እና ራስ ኩኑና ቀድሟት የመጣው ፊደል ከስራ ሆኖ ከሷ በኋላ ደግሞ የመጣው ማለት አሁን በዚህ ሁኔታ ላይ ታ ማለት ነው። ታ ማለት ነው። ከሷ በኋላ የመጣው ፊደል ደግሞ የሚወፍር ከሰባቱ የሚወፍሩ ፊደላቶች ውጭ ከሆነ ራ ትቀጥራለች ማለት ነው። ስለዚህ እዚህ ጋር ላይ ስናነባ አሁን ራን እናቀጥራታለን። ኡሕሲር أحصرتم أحصرتم በዚህ ሁኔታ ይሆናል ማለት ነው። طيب ቀጣይ ደግሞ ሐ ራሷ ፈትሐ ስትሆን ሐ በትክክል ድምጿ ትወጣ ሐ እዚህ ጋር ፈትሐ ስትሆን ሐ ተብላ ነው የምትነበበው። ከታች ራሷን እንደገማታለን። ሐ ከላይ ሐ ያልናትን እዚህ ጋር እንደገማታለን። ሐዘሩ 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 ስንል ራ ትወፍራለች። እዚህ ለምን ራ የምትወፍረው? ራ ፈትሐ ሁና ቀድሟት ፈትሐ ስለመጣ ራ ፈትሐ ሁና አፍወን ራ ፈትሐ ስትሆን ትወፍራለች። ራ ضማ ስትሆን ትወፍራለች። ራ ስኩን ሁና ቀድሟት የመጣው ፊደል ፈትሐ ወይም ضማ ከሆነም ትወፍራለች። ስለዚህ ራ ስኩን ሁና እዚህ ጋር ስናቆምባት ስኩን አድርገናታል። ስላቆምንባት ስኩን ትደረጋለች። ምክንያቱም አረቦች ሲያቆሙ በስኩን ነው የሚያቆሙት እንጂ በሐረካ ያቆሙ። ስለዚህ ራ ስኩን ሁና ቀድሟት የመጣው ፊደል ፈትሐ ስለሆነ ራ ትወፍራለች። ስናነባት ምን ይሆናል? ሐዘሩ ሐዘሩ ራ በትክክል እንደዚህ መወፈር አለብን። طيب ሌላው ቀጣዩ ማለት ነው ከስራ ነው። ሐ ከስራ ስትሆን እንዲያንስበው ግን ብለን አንስብ። ከስራ ብቻ ነው የምናደርገው እንጂ መድ አንሰጥም። እዚህ ጋር የምታዩት ማለት ምሳሌ ደግሞ ቃሉ ያመጡት ምንድን የሚል ነው? ሒጦህ ጧን በትክክል ማጥበቅ። ጧ ሸዳናት ውስጧ ላይ ስኩን አላት። ጧ ስኩን ድምፅ መዘጋት ባህሪ ስላት መጀመሪያ ላይ ትንሽ ድምፁን አገድ ማድረግ አለብን። ሒጦህ
ጧን እናወፍራታለን። ታመርቡጣው ማቆሚያ ላይ ስለሆነች ወደ ሀ ትቀየራለች ማለት ነው። ሒጣ ሒጣ። طيب ይሄ ይሆናል ማለት ነው። ቀጣይ ደግሞ ሐ ضማ ሲሆን ማለት ነው። ሐ ضማ ሲሆን የመጣው የሆነው ቃል ምሳሌ ምን የሚል ነው? ሑስና ሑ ሑስና ሑ ሑስና ኑን ላይ ያለው መዱል ዒወድ ነው። ይሄን ደጋግመነዋል። ቀጣዩ ደግሞ ሐ ፊደል ፈትሐ ሆና በፈትሐ ትትሳብ ወይም ደግሞ በአሊፍ ሱኩን ስትሳብ ሐ ትሆናለች። ሁለት ሐረካት ስባታለን። ሐ ሐ ከታችም እዚህ ጋር ሁለት ሐረካ መሳብ አለብን። የመጣችበት ቃል ምሳሌው ላይ ማለት ነው። ሓዲሪ ሓዲሪ ዲ ነው ضاد من حافة اللسان ነው ضاد የሚወጣው ዲ ሓዲሪ ሓዲሪ ብሎ ስኩን እንዲያደርገው ሓዱ ሳይሆን ሓዲ ሓዲሪ ቁርአን ሁለት ሐረካት ስባታለን በያመድያ ማለት ነው። እዚህ ጋር የመጣችው ቀጣይዋ ሐ ከስራ ሆና በከስራ ትትሳብ ወይም ደግሞ በያሱኩን ስትሳብ ሐ እዚህ ጋር ሒ ትሆናለች። ሒ ሒ ቃል የመጣው ምሳሌ ያመጡት ሸይኹ ምን የሚል ነው? ሒን ሒን መዱን ዐሪድ ሊሱኩን ነው። ሁለት አራት ወይም ስድስት ሐረካ መሳብ እንችላለን። በዚህ አቀራራችን አራት ሐረካ ስበውና ሒን መጨረሻ ላይ ያለችው ነው ማቆሚያ ላይ ስለሆነች ሱኩን ነው የምትደረገው። በይንያ ባህሪ ይኖራታል የሚል ሒን በዚህ መልኩ። ቀጣዩ ደግሞ ሐ በጎማ ስትሳብ ወይም በዋው ሱኩን ስትሳብ ማለት ነው። ሑ ሑ ሑባ ቃሉ ምሳሌ የመጣው ምንድን ነው? ሑባ የሚል ነው። ሑባ ሐን ሁለት ሐረካ ስበን መዱን እዚህ ጋር ባለ ሁለት ሐረካ ስበዋል። የመዱ ስም መዱን ዐሪድ ማፍሩን መዱን ዒወድ ነው። ሁለት ሐረካ ይሳባል። ሑባ طيب ቀጣዩ ፊደል ቀጣይ ያለው ፊደል ደግሞ ኸ ነው። ኸ ፊደል ነው። ያው እዚህ ጋር እያየነው እንዳለ ነው ማለት ነው። طيب طيب ቀጣዩ ኸ ፊደል ነው። እዚህ ጋር እንደምትመለከቱት አልኸ አልኸ ሁለት ያኔ መጨረሻው ባለ ሁለት ፊደል ስለሆነ በሐምዛ ነው የምናቆመው። ልክ ቅድም ሐን እንዳልነው አልኸ እንለዋለን ማለት ነው። ናሑ ምሳሌው ደግሞ ከቁርአን ከታች ያሉት እነዚህ በዚህ ትክክል ያሉት ናቸው ማለት ነው። طيب መጀመሪያ ኸ ሱኩን ሆኖ ከፊቱ ፈትሐ ሲመጣበት ያለውን ምሳሌ እንመለከታለን። መጀመሪያ ከላይ ኸ ሱኩን ሆኖ ከፊቱ ፈትሐ ሲመጣበት አኽ አኽ ኸ ሚን ሑሩፍ ኢስቲዕላ ነው። የሚወፍሩ ፊደላቶች ወይም ደግሞ ሁልጊዜ የሚወፍሩ ፊደላቶች የሚባሉ ሰባት ፊደላቶች አሉ። ኹስ ضاጢን ቂዝ የሚባሉ ፊደላቶች እነዚህ ሁልጊዜ የሚወፍሩ ናቸው። ስለዚህ ኸ የሚወፍር ፊደል ነው፣ እናወፍረዋለን። አኽ አኽ በዚህ መልኩ ማለት ከታች ምሳሌ ያመጡት ሸይኹ ምን የሚል ነው? አኽረጁኩም 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 ቁርአን እዚህ ጋር ፈትሐ ስለሆነች እናወፍራታለን። አኽረ ሮ አኽረ አኽረጁኩም ጂሙን ደግሞ ሁለት ሐረካ ይስባል። ዋው መድ ያለው እዚህ ጋር መድ ጠብዒ ሁለት ሐረካ ይሳባል። አኽረጁኩም ሚዋ መጨረሻ ላይ ያቆምንባት በይንያ ናት። ድምጿን የተወሰነ ማቆየት አለብን ማለት ጎናው ማለት ነው። አኽረጁኩም ቀጣዩ ደግሞ ኸ ሱኩን ነው። ቀድሞት ከስራ ሲመጣ ነው። ኢኽ እዚህ ጋር ያለው ማለት ነው። የመጣው ምሳሌ ከቁርአን ቃል ኢኽቲላፍ ኸን ከላይ ኢኽ ያልነውን ታች ጋር እንደግመዋለን። ኢኽ ብለን እዚህ ጋር ሐምዘቱ ወስል በከስራ የተነበበው ለምን ነው? በከስራ ያነበብነው ቅድም ነገራችሁ ነበር። በከስራ የተነበበው ለምን ነው? አንደኛ ሐምዘቱ ወስል በፈትሐ አይነበብም።
በፈትሐ ቢነበብ ኖሮ ከሐምዘቱ ወስል ቀጥሎ ምንድን ነበር መምጣት ያለበት? ላም። እዚህ ጋር ደግሞ ላም ሳይሆን ምንድን ነው የመጣው? ኸ ነው። ስለዚህ ሐምዘቱ ወስል በፈትሐ አይነበብም ማለት ነው። ሁለተኛ በዶማ ይነበባል አይነበብም እናያለን። በዶማ ይነበባል፣ ሐምዘቱ ወስል አይነበብም። ለምን? ከሐምዘቱ ወስል ጀምረን ስንቆጥር ሶስተኛው ፊደል መሰረታዊ ዶማ አይደለም፣ ከስራ ነው የመጣው። ስለዚህ በዶማ አይነበብም ማለት ነው። ስለዚህ ሐምዘቱ ወስል በፈትሐ ወይም በዶማ ካልተነበበ ሌላ አማራጩ ምንድነው ማለት ነው? ከስራ ነው ማለት ነው። ከስራ። ስለዚህ በከስራ እናነበዋለን። ኢኽቲላፍ ኢኽቲላፍ ኾን ማወፈራችንን ወፈር እናደርገዋለን። እዚህ ጋር ያለው ደግሞ አሁንም ኸ ነው። ኸ ስኩን ሆኖ ከፊቱ ዶማ ሲቀድመው ነው። ታዲያ እዚህ ጋር ደግሞ ኡኽ ኾን አሁንም ማወፈር አለብን። ኡኽሪጀት ኡኽሪጀት ታን አሁንም ድምጿን ዘግተን ትንፋሿን እንለቃለን። ልክ ቅድም እንዲያየ ነው ማለት ነው። ታ ድምጽ መዘጋትና የትንፋሽ መለቀቅ ስላላት ሁለቱም ባህሪያቶች በቅደም ተከተል መስጠት አለብን። ኡኽሪጀት ሮ የመወፈርና የመቅጠም ባህሪ ያላት ብለናል። ሮ እዚህ ጋር ላይ ከስራ ናት። ከስራ ስለሆነች ሮ ትቀጥናለች። ሪ ኡኽሪጀት طيب ቀጣይ ደግሞ ኸ ፈትሐ ሲሆን ፈትሐ ሆኖ ስንለማመደው ማለት ነው። ኾተም ኾን አሁንም እናወፍረዋለን። የሚወፍሩ ፊደላቶች የመወፈር ደረጃ አላቸው። ወዴታችን እንመለከታቸዋለን። 5 ደረጃ አላቸው። የሚወፍረው ፊደል ፈትሐ ሆኖ ከሱ ቀጥሎ አሊፍ ሱኩን ከመጣ አንደኛ ደረጃ ነው የሚሆነው። ለምሳሌ እዚህ ጋር እንደምትመለከቱት እዚህ ጋር ያለው ኸ ፈትሐ ሆኖ ኸ የሚወፍር ፊደል ነው። ከሱ በኋላ ፈትሐ ሆኖ አሊፍ ሱኩን ስለመጣበት የመወፈር ደረጃው አንደኛ ነው። ኸ ሁለት ሐረካ እስከምንሰበው ድረስ ድምፁ ይወፍራል። ሁለተኛው ደግሞ ፈትሐ ሲሆን ነው እዚህ ጋር ያለው ማለት ነው። አሊፍ ሱኩን ሳይኖረው ፈትሐ ብቻ ሆኖ ሲመጣ ሁለተኛ ደረጃ ነው። ሶስተኛው ደረጃ ደግሞ ዶማ ሲሆን ነው። የሚወፍረው ፊደል ዶማ ሲሆን ሶስተኛ ደረጃ ይሆናል ማለት ነው። አራተኛው ደግሞ የሚወፍረው ፊደል ሱኩን ሲሆን ነው። እዚህ ጋር ያየናቸው ማለት ሱኩን እየሆኑ የመጡበት እዚህ ያየናቸው ማለት ነው። የመጨረሻውና አምስተኛው ከስራ ሲሆን የመወፈር ደረጃው ዝቅተኛ ነው የሚሆነው ማለት ነው። ከስራ በሚሆንበት ጊዜ እታች ላይ አለ፣ እዚሁ ኪታብ ላይ ይመጣል ኢንሻአላህ፣ እዛ ጋር እናያለን። طيب ኾተም ሚሟን በይንያ ማድረግ ኾተም ሆነው በትክክል ማስተማር። ኺ ቀጣዩ ከስራ ሲሆን ኺ ትንሽ የመወፈር ደረጃው ዝቅተኛ ነው የሚሆነው፣ ግን አይቀጥንም። ይቀጥናል አንልም። የመወፈር ደረጃው ግን በጣም ዝቅተኛ ነው የሚሆነው ማለት ነው። ኺልፋህ ላሟን በይንያ ኺልፋህ ላሟን ድምጿን ወጣ ኺልፋህ። طيب ቀጣዩ ኸ ዶማ ሲሆን የመወፈር ደረጃው ሶስተኛ ነው። ኹ ከዚህኛው አንፃር ይሄኛው የመወፈር ደረጃው ያኒ ከፍተኛ ነው የሚሆነው ማለት ነው። የመወፈር ደረጃው ከፍ ያለ ነው የሚሆነው። ኹዙ ኸን አንስበውም ዛሉን ግን እንስበዋለን። መዱ ጠቢ ሁለት ሐረካ ይሳባል። ኹዙ ዛል በምላስ ጫፍ ነው የሚወጣው። በትክክል መክረጁን አስተካክለን ማውጣት አለብን ማለት ነው። ቀጣዩ ኸ ነው። ኸ ፊደል አሊፍ ሱኩን ኑሮ ሲመጣ ወይም በአሊፍ ሱኩን ሲሳብ ማለት ነው። ኸ የመወፈር ደረጃው አንደኛ ነው። ኾሊድ ኸን ሁለት ሐረካ እንስበዋለን። እዚህ ጋር ላይ ሁለት ሐረካ እስከምንስበው ድረስ ድምፁ መወፈር አለበት። ኾሊድ ዳሉ መጨረሻ ላይ ሱኩን ስለምናደርገው ቀለቀላ ይሆናል። ቀለቀላ ኩብራ ነው መቆሚያ ላይ ስለመጣ ማለት ነው። ቀጣይ ኾን በከስራ ስስበው ወይም በያ ሱኩን ስስበው ኺ ሆነ። ኺ የመጣው ምሳሌ ኺል አፍወን ኺፋህ ኺ በትክክል ኺ እንበለው ኺፋህ። ቀጣዩ ደግሞ ኸን በዶማ ስስበው ወይም በዋው ሱኩን ስስበው ኹ የመጣው ምሳሌ ፈኹር
ራን እዚህ ጋር መጨረሻ ላይ ራ ያቆምንባት ነው። ራ ትወፍራለች። ለምን? ራ ስኩን ስናቆምባት ራ ስኩን ሆናለች። ከራ ስኩን በፊት ስኩን ነው የመጣባት። አሁንም ስኩን ቀድማት ከመጣ ሶስተኛው ፊደል እንመለከታለን። ቀጣዩ ማለት ነው ማለት ኾን ማለት ነው። የሶስተኛው ፊደል ፈትሐ ወይም ዶማ ከሆነ ራ ትወፍራለች ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ራ ስኩን ናት። እዚህ ጋር ስናቆምባት ከሷ በፊት ስኩን መጥቶባታል። ስኩን ከመጣ አሁንም ወደ ኋላ እንሄዳለን። ቀጣዩ ፊደል ዶማ ወይም ፈትሐ ከሆነ ራ ትወፍራለች። ስለዚህ ሶስተኛው ፊደል ዶማ ስለሆነ ራ ትወፍራለች። ፈኹር ፈኹር በትክክል ራን አወፍረን እናወጣለን። ቀጣዩ ደግሞ ዳል ነው። ዳል አዳል በትክክል እናወጣው። አዳል ጥብቅ እናደርገዋለን። እዚህ ጋር አልዳል አይባልም። አልዳል አይደለም። ለምን? ከላም ስኩን ቀጥሎ የመጣው ፊደል ላም የሸምስያ ፊደል ዳል የሸምስያ ፊደል ስለሆነ ላሟ ሳይለንት ትደረጋለች። ሳይለንት ነው እንጂ አልዳል አንልም። አዳ በዛ ምትክ ላም ስኩን በምናወጣበት ምትክ ሸዳ ነው የምንጠቀመው። አዳል ላሟን አዳል አድ እዚህ ጋር እንደምትመለከቱት ዳር ስኩን ነው ከፊቱ ፈትሐ ሲመጣ ከላይ እንዲያየ ነው ማለት ነው። አድና ቀልቀላ ሶግራ ነው። የቀልቀላው ፊደል በቃል መካከል ላይ ስለመጣ ቀልቀላ ሶግራን አድና። ቀጣዩ ደግሞ ዳል ስኩን ነው ከፊቱ ከስራ ሲመጣ ኢድ ዳሉን በትክክል ቀለቀላ እናደርግ። ኢድ የመጣው ምሳሌ ኢድሪስ ኢድሪስ ሲኖር መጨረሻ ላይ ትንፋሿን በትክክል መልቀቅ አለበት። ሀምስ ባህሪ ሶፊር ባህሪ የመሳሰሉ ባህሪያቶች አሏት። ሯን ደግሞ እዚህ ጋር ከስራ ስለሆነች ትቀጥላለች። ሪ መዱን ዓሪድ ስኩን ነው። ስኩን አድርገን ካቆመ በፊደል በፊት ያ መድያ ስለመጣበት ማለት ነው። ኢድሪስ طيب ቀጣዩ ዳል ስኩን ሆኖ ቀድሞት ዶማ ሲመጣ ኡድኹሉ እዚህ ጋር ሐምዘቱል ወስል ነው የመጣው። ሐምዘቱል ወስል ነው የመጣው። እዚህ ጋር ስናነበው ምን ብለናል? ብለናል በዶማ። ለምን? ከሐምዘቱል ወስል ጀምረን ስንቆጥር ሶስተኛው ፊደል ማለትም ኸ ፊደል እዚህ ጋር የመጣው ኸ ፊደል መሰረታዊ ዶማ ሆኖ ነው የመጣው። መሰረታዊ ዶማ ማለት ዶማ ሐረካ ብቻ ይዞ ሲመጣ ዋው ስኩን ይዞ ሳይመጣ ማለት ነው። ዋው ስኩን ከያዘ መሰረታዊ ዶማ አይባልም። ዋው ስኩን ሳይዝ ዶማ ሐረካ ብቻ ይዞ ተመጣ መሰረታዊ ዶማ ይባላል። የዚህን ጊዜ በዶማ ይነበባል። ቅድም እንደነገርኳችሁ ኡድኹሉ طيب እዚህ ጋር ደግሞ ያለው ዳሉ ያው ፈትሐው ነው ሲመጣ ነው። ዳል ፈትሐ ዳ እያልን ተምረናል። ቃይዳ ላይ የመጣው ምሳሌ ደግሞ ዳዓና ዓይንና ኑን እኩል ይሳባሉ። ሁለቱም መዱ ጦብዒ ናቸው። ዳዓና በዚህ መልኩ ማለት ነው። ቀጣይ ዳል ከስራ ሲሆን ዲ አንስበው ነው። አፎን የመጀመሪያውን ስብገዋለሁ መስጠት ነው። ዲ ሲነበብ ዲ ነው የምንለው። የመጣው ምሳሌ ደግሞ ዲያሪሂም ራ ከስራውናት ትቀጥናለች። ዲያሪ መጨረሻ ያለችው ወይም ደግሞ በይንያ ማድረግ አለብን ድምጿን ማለት ዲያሪሂም። طيب ቀጣዩ ዳል ዶማ ሲሆን ነው። ዱ ስናነበው ዱ ይሆናል። የመጣው ምሳሌ ደግሞ ከቁርአን ቃል ዱኺለት ኸን በትክክል ማውጣት የመወፈር ደረጃው ዝቅተኛ ነው። ዱኺለት ቅድም እንዳየ ነው ማለት ታ መጨረሻ ላይ ያለችው ታ ድምጿ ተዘግቶ ትንፋሿን ይለቀቃል። ዱኺለት ሳንልም እንደዚህ ሊወጣም አይችልም። ማያስችለው መخرጁ ራሱ ታ ማለት ነው። ዳሉ መጨረሻ ላይ ይሄ አሊፍ ስኩን ቀጣዩ ማለት ነው። አሊፍ ስኩን ይዞ ሲመጣ ወይም በአሊፍ ስኩን ሲሳብ ዳ ሁለት ሐረካ እንስበዋለን። እዚህ ጋር ደግሞ ዳባ
ዳበህ እዚህ ጋር ደግሞ ሁለት ሐረግ ነው ልብ በሉ። እታች ግን ስበነዋል በጣም ዳበህ ብለናል። ለምን እዚህ ጋር ቃል ይዞ ነው የመጣው፣ በቃል ላይ ሆኖ ነው የመጣው። እዚህ ጋር ብቻውን ነው ቃል ይዞ ጋር ብቻ ስለመጣ ሁለት ሐረግ ነው የምንስበው። ዳል ፈትሐ አሊፍ ሱኩን ዳ እንዳልነው ማለት ነው። አደሱ ሳሚን ላይ ቃይዴት ኖራኛ ስንማ እዚህ ጋር ግን በቃል ላይ ሆኖ ሲመጣ አሊፍ ሱኩን ይዞት መጥቶ ከአሊፍ ሱኩን በኋላ ሸዳ ነው የመጣበት። እዚህ ጋር እንደምታዩት ባሸዳ ነው። ከአሊፍ ሱኩን በኋላ ማለት ከመድ ፊደላቶች በኋላ የሸዳ ፊደል ሆኖ ከመጣ ወይም ደግሞ ሱኩን ፊደል ከመጣ መዱል ላዚም ይፈጠራል። መዱል ላዚም ማለት ከመድ ፊደላቶች በኋላ በአንድ ቃል ላይ ከመድ ፊደላቶች በኋላ ሱኩን ከመጣ መዱል ላዚም ይባላል። እዚህ ጋር ከመድ ፊደል በኋላ የመጣው ማን ነው? ሱኩን ነው። ሱኩን እኮ አይታይም ሸዳ እኮ ነው ብትሉ አንድ ሸዳ ሆነ ፊደል ላይ ሱኩን አለው በውስጡ በውስጥ ታዋቂነት ሱኩን አለ። እዚህ ባሸዳ ውስጥ ላይ ባሱኩን አለ ማለት ነው። ስለዚህ ያው መዱል ላዚሙ መስፈርቱን አሟላ ማለት ነው። ከመድ ፊደል በኋላ ሸዳ መጥቷል። ሸዳው ደግሞ ሸዳው ሱኩን ስላለ ከመድ ፊደል በኋላ ሱኩን መጣ ማለት በአንድ ቃል ላይ መዱል ላዚም ከሊሚ ይባላል። በቃል ላይ ስለሆነ ሙሰቀል ይባላል። ሸዳው ሱኩኑ ፊደል በሸዳ ውስጥ ነው ስለመጣ አላኩል ያ ስድስት ሐረካ ይሳባል። ዳ ባ አንተ ብቅ በተከተለ ዳ ባ ባስም ልጅ ከቻችን ጋር ነው ማለት ይዝ መንፋት የለም። ከከንፈራችን በቀጥታ ከንፈራችን ስናገናኘው በቃ በቀጥታ ሸዳ ይሆናል ማለት ነው። ቀጣዩ ዲ በያስኩን ሲሳብ ምሳሌው ደግሞ ዲን ዲን ቀጣዩ ዱማ ሆኖ በስኩን ሲሳብ ወይም ደግሞ ዱማውን ስንስበው ማለት ነው። ዱ የመጣው ምሳሌ ዱኒክ ካፉን ያው እንዴታ ነው ብለናል። ሱኩን ሲሆን በተመሳሳይ ባህሪ ያላቸው ከታጋ የድምጽ መዘጋትና የትንፋሽ መለቀቅ ባህሪ ስላለው ድምጹን ዘግተን ትንፋሹን እናለቃለን። ዱኒክ ይሆናል ማለት ነው ዳሉ። طيب ቀጣዩ ደግሞ እዚህ ጋር እንደምንመለከተው የዛል ፊደል ነው። ዛል አዛል ጥብቅ በደንብ አዛል አልዛል አንልም። አሁንም ከላም ስኩን በኋላ ዛል ፊደል ነው የመጣው። ዛል የሸምስያ ፊደል ስለሆነ ዛሙ ሳይለንት ይደረጋል፣ አይወጣም። በዛ ምትክ ዛሉን ሸዳ እናደርገዋለን። አዛል በዚህ መልኩ እናነበዋለን። እሺ ልክ ከላይ እንዳየነው ዛል ስኩን ነው ከፊቱ ፈትሐ ሲመጣ ዛል ምን ባህሪ ያለው ፊደላዊ ስኩን ሲሆኑ ባህሪያቸው ጎልቶ ይወጣል ብለናል። የድምጽ መለቀቅ ረኸዋ የሚባል ባህሪ ያለው እንደዚሁም ደግሞ ከድምጽ አንፃር የረኸዋ ባህሪ ያለው ከትንፋሽ አንፃር ደግሞ ትንፋሹ ያው የጀህር ፊደል ነው። ስለዚህ ብለን እናነበዋለን። በትክክል መክረጁን በትክክል እናወጣ። ዛል ሳና ዛ መውጫ ቦታቸው ተመሳሳይ ነው። የምላሳችን ጫፍ ከላይኛው ፊት ጥርሳችን ይህን ራሱን ወይም ደግሞ ስሩን መንከሻ ቦታውን ሲነካካ የምላሳችን ጫፍ ጋር የሚወጣ ፊደል ነው እንጂ ዛ ፊደልን ተክተን ወይም ደግሞ አማርኛ የምንጠቀመውን ዘ ፊደል ተክተን የሚወጣ ፊደል አይደለም፣ ይለያያል። ይሄ በትክክል ማውጣታችን ማረጋገጥ አለብን። የመጣው ምሳሌ አዝኩሩኩም አዝ ያለውን እዚህ ጋር አዝ ብለን ያለውን እታች ላይ አምጥተን እዚህ ጋር መጠቀም አለብን። በትክክል ማምጣት አለብን። አዝ ብለን ማንበብ አለብን። አዝኩሩኩም እዚህ ጋር ሌላ የምናየው ነገር ምንድን ነው? ሯ ስኩን ሆና ነው የመጣችው። ሯ እዚህ ጋር ተወፍራለች። ለምን? ከሯ ስኩን በፊት ዶማ ስለቀደማት። ዶማ ይዩት፣ ከሷ በፊት የመጣው ፊደል ካፍ ነው፣ ሐረካው ዶማ ነው። ስለዚህ ከሯ ስኩን በፊት ዶማ ቀድማ ስለመጣ ሯ ተወፍራለች። አዝኩሩኩም ቢማን እዚህ ጋር በይንያ ማድረግ አዝኩሩኩም። ቀጣዩ ኢዝ ቢኢዝኒህ
ቢኢዝኒህ ከላይ ኢዝ ያለውን እዚህ ጋር በትክክል ማምጣት አለብን። እቺ ኢዝ የምትሆን እንዳለ ከላይ ያለችውን አባባል እዚህ ጋር ማምጣት ኢዝ ቢኢዝኒህ በዚህ መልኩ ማለት ነው። ሀዋ መጨረሻ ላይ ስለምናቆምበት ሱኩን ትሆናለች። የረኸዋ ባህሪ ያላት ድምጿ ይለቀቃል። ቢኢዝኒህ ኒህ ኡዝ ከዛል ሱኩን በፊት ዶማ ሲመጣ ኡዝ ኡዝኩሩ ኡዝኩሩ እዚህ ጋር ሀምዘቱል ወስል በዶማ ነው የተነበበው። ምክንያቱም ሶስተኛው ፊደል መሰረታዊ የሆነ ዶማ ስለሆነ ቅድም እንደነገርኳችሁ ማለት ነው። ኡዝኩሩ ሩ ራ ዶማ ስለሆነ ተወፈረ ለሁለት ሐረካት ተሰባለች በዋው መድያ ማለት ነው። የምታያት ዋው መድያ አለች። ኡዝኩሩ ዛል ፈትሐ ሲሆን ዛ ብለን አንስብም። መድለው ፈትሐ ብቻ አፋችን መጠነኛውን መከፈት አለው። ባለፈው አይተናል ፈትሐ ከስራ ዶማ ስናወጣ እንዴት መሆን እንዳለበት። ذهب ذهب በቀልቀላ ኩብራ ነው። ذهب ቀጣዩ ዛል ከስራ ሲሆን ዚክሮ ምሳሌው ከታች ዚክሮ ዚክሮ ራን እናወፍራታለን ፈትሐ ስለሆነች ሁለት ሐረካ መስባታለን። ቀጣዩ ዙ ዶማ ሲሆን የመጣው ምሳሌ ዙርየቲ ዙሪ ራ ከስራ ትቀጥናለች። እንደዚሁም ሸዳም አላት ትጠብቃለች። ዙርየቲ እዚህ ጋር ያም ሸዳለች። በትክክል ያ አንድ ሸዳ ፊደል ማለት የሁለት ፊደላቶች ድምር ነው ብለናል። ስኩንና ሙተሐሪኩን ስለያዘ ዙርየቲ አንድ ጊዜ ዙርየቲ ብለን አናነብም። ዙርየቲ መጨረሻ ላይ ታን ሁለት ሐረካ እንስባታለን። በአሊፍ መድያ ስንስበው ዛልን ማለት ነው። ዛል ፈትሐ ሆኖ ወይም ደግሞ ፈትሐውን ስናስረዝሙ ማለት ነው። እዚህ ጋር የነበረውን ዛል ፈትሐ ሳብ ስናደርገው ፈትሐው ምንድን ነበር ያለው? ዛ ነበር ያለው። ሳብ ስናደርገው ዛ ይሆናል። ይሄ ማለት ይሄ ነው ማለት ነው። طيب ذائقة እዚህ ጋር ዛሬ ሁለት ሐረካ ነው ነው ብቻውን ስለሆነ እዚህ ጋር ግን ዛ ብለን ካሊፍ መድየው በኋላ ሐምዛ መጥቷል። ሐምዛውና መዱ በአንድ ቃላይ ስለሆነ ቅድም እንደነገርኳችሁ ምን መድ ነው? መዱል ሙተሲል ነው። يمد بمقدار 4 أو 5 حركة أردت إما 5 حركات سبولا ذائقة عفوا موفر على بلن ما استعلاء في دلنو ذات قاف ما لجنو عفوا قاف ذائقة ذي ذالن بتككل وقت ولد حركات سبولا بها مدية ذي أوذينا همزة من زيك ሁለት ሐረካ ይሳባል። መዱል በደል ከዋው መድያ በፊት ሐምዛ ስለመጣ መዱል በደል ነው። ባለፈው አይተናል። በባለፈው ክፍል ዛሏ ደግሞ እዚህ ጋር ያለችው ቀይዋ ናት። እዚህ ጋር እንደምታዩት ቀይዋ ሁለት ሐረካ ስባታል። ከላይ ዚ ያለዘም እዚህም ጋር ዚ ኡዚና ዛል ዶማን በዋው መድያ ስንስበው ዙ የመጣው ምሳሌ ዙቁ ይህን ይመስላል ማለት ነው የዛሬው ትምህርታችን። هذا والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين.